ሰላም እንደምን አላችሁ ተመልካቾቻችን። በዚህ ሰሞን ያገኘናቸው መረጃዎች ወደ እናንተ እናደርሳለን። ለዚህ ዩቲዩብ ቻናል አዲስ ሆናችሁ ሰብስክራይብ በማድረግ ቤተሰብ ሆኑ። ያላችሁን ሀሳብ አስተያየት በሀሳብ መስጫ ሳጥን ላይ ጻፉልን። ፍቅር ሲያሰኝ ትዝ ሲለኝ ስሜቱ ቆይ ለምን አስፈለገ ማስመሰል መዋሸቱ ሰው ድሮሽ እንደሌለው ለይምሰል መጥናየቱ ማስረዳት መንገድ ስቺ ሁሉንም በሰዓቱ ፍቅር ሲያሰኘኝ ትዝ ሲለኝ ስሜቱ ቆይ ለምን አስፈለገ ማስመሰል መዋሸቱ ለምን አስፈለገው? ቱና እንደዚህ ስቅስቅ ብሎ ሲያለቅስ ማየት ግን እጅግ በጣም ያማል። አዶናይ ስለምንድነው እንደዚህ የሚያለቅሰው? እንደሚታወቀው እንግዲህ ከጃኒ ጋር ያበደ ፍቅር ውስጥ መሆናቸውን እናውቃለን። ነገር ግን ሰሞኑን የተፈጠረው ነገር እጅግ በጣም አዶናይን ብቻም ሳይሆን እኔንም አስደንግጦኛል። ጃኒ ስለምንድነው እንደዚህ ያደረገችው? እንግዲህ አዶናይ ጋር በፍቅር ከተጣመሩ በኋላ ከጆን ዳንኤል ጋር ምንድነው ያገናኛቸው? ጆን ዳንኤል ሲናገር እንዲህ ብሎ ተናግሯል። ውክልና ሰጥቻታለሁ። የባንኪን መኪና የገዛች ጊዜ 1 ሚሊዮን ብር ሰጥቻት ነበር። እስር ቤት በነበርኩበት ሰዓት ትራንስፈር ማድረግ ስለማልችል 1 ሚሊዮን ብር ከባንኬ ላይ ውክልና ሰጥቻት እንትን ብላ ነበርና ውክልናው አልተነሳም። ጃኒ አይ በቃ ውክልናው እንድታነሽልኝ ነው ብዬ ዘጋሁት ስልኩን ማለት ነው። አዶናይ ይህን ካወቀ በኋላ እጅግ በጣም ተናዶ ነበረ። በጣም ትልቅ ብስጭት ውስጥ ገብቶ ነበረ። ነገር ግን ደግሞ ስለ ጃኒ አንድም ነገር መጥፎ ነገር አልተናገረም። ብዙዎች እንኳን ተናዶ ሚዲያ ላይ ወጥቶ ብዙ ነገር ይናገሩ ነበረ። ምክንያቱም እሱ ታዋቂ ነው፣ በዛ ላይ በጣም ሰዎች ይከተሉታል፣ ብዙ ሰዎች ያውቁታል። እንደዛ ሆኖ ግን እሱ አንድም ነገር ተፍሽ ብሎ የተናገረ ነገር የለም ማለት ነው። ምንም ነገር አላለም። ንዴቱን እንኳን በዘፈን ብቻ ነው፣ አንድ ዘፈን ብቻ ነው የለቀቀው። የሪስተፈር ትላለች እና በዛች ብቻ ቪዲዮ ሰራና ስሜቱን በዛ ወጣ እንጂ ከዛ ውጪ የተናገረው ነገር ምንም ነገር የለም። ስለ ጃኒ መጥፎ ነገር አልተናገረም። ግን ይሁን በስጭት ነገር ከፊቱ ይታያል። ደግሞ በጣም የሚገርም ነገር ሰሞኑ 5 ሚሊዮን ተከታይ መግባት ይታወቃልና እሱ ሴሌብሬት ለማድረግ አስቦ ነበር። እንግዲህ ብዙ ነገሮችን አክብሮ ሴሌብሬት አድርጎ ነበረ። ከጃኒ ጋር ብዙ ልደቶችን አክብሮ ነበር። የሷ ልደት የሱንም ልደት ብዙ ጊዜ እነሱ ሁለቱም ደግሞ የሆነ ነገር ሲያገኙ ሲሳኩ አብሮ ያከብሩ ነበረ። ይሁን እንጂ በአሁኑ ግን አዶናይ እጅግ በጣም የቆረጠ ይመስለኛል። እንግዲህ ከዚህ በኋላ ተመልሶ ጃኒ ጋር ታርቆ እንደዚህ አይነት ፍቅር ውስጥ ይገባል ብዬ አላሰብም። መጀመሪያውም ደግሞ አለማወቅ ይመስለኛል እንጂ ትክክል አልነበረም። ምክንያቱም እሷ ቦይፍሬንድ እንደነበራት እያወቀ ብዙ ነገሮችን እያወቀ ግን እንደዛ ማድረግ አልነበረበትም። ማለት ማድረግ ስል በፍቅር እንኳን ባይኖር ዝም ብሎ ጓደኛ መሆን ይችሉ ነበረ። እሱ ግን ወደ ፍቅር ቀይሮ አብሮ ያላሳለፉት ነገር የለምና ይሄ ደግሞ በአሁኑ ህይወቱ ላይ ተጽዕኖ ይፈጥርበታል። ሆኖም ግን አዶናይ የማይመለስ ምንም ነገር ወደኋላ የማይል ሰው ስለሆነ ምንም አይመስለው። ከዚህ ወጥቶ ደግሞ የተሻለ ነገር እንደሚሰራ ከዚህ ተምሮ ደግሞ ነገ እንደዚህ ሪሌሽንሺፕ ውስጥ ሲገባ ጥሩ ደህና ፍቅረኛ እንደሚይዝና ይሄ ነገር ለህይወቱ ትምህርት እንደሚሆን ምንም ጥርጥር የለኝም። እንደዛ ብዬ ነው የማስበው። እንግዲህ የማያልፍ ነገር የለም፣ ሁሉም ነገር ያልፋል። እንግዲህ እነዚህ አይቀርም። ስለዚህ ለሱ ደግሞ ትልቅ ትምህርት ነው ብዬ አስባለሁ ይሄ ነገር። በጣም የገረመኝ ነገር ጆን ዳንኤል ግን ይህን ምስጢር ማውጣት አልፈለግም ነበረ መጀመሪያ። ምክንያቱም እንደዚህ ጎንደር ከሄዱ በኋላ ጃኒ ራሱ ለሱ እንደደወለች እና እንደ ቪዲዮ ራቁታውና እንደላከችለት ያውቀ ግን ምንም ነገር አላለም። በእውነት ጆን ዳንኤል መደነቅ ያለበት ሰዎች እሱን ሲተቹት ምናምን አያለው። እኔ ግን እንደውም እሱ መደነቅ ያለበት ሰው ነው ብዬ አስባለሁ። ምክንያቱም እሱ እዛ ጋር በአንድ አይደለም ያወጣው፣ ተናዶ ይሄን ቪዲዮ የተናገረው ምስጢር ራሱ ያወጣው እኮ ተናዶ ነው። ምክንያቱም የጃኒ አካውንት 2.5 ሚሊዮን ተከታይ ነበረው፣ ሲቃጠልባት ተናዶ ነበረ። ይሄንን የተናገረ እሱ ያወጣው እሱ ነው ምናምን እንደዚህ ያቃጠለብኝ እሱ ነው እንደዚህ ያደረገ ከዚህ በፊትም ሲዝትብኝና የተለያዩ ነገሮችን ሲያደርግብኝ ስለነበረ እሱ ነው። ስለዚህ ከዚህ በፊትም ይቀጠቅጠኝ ነበረ ብላ ስትናገር እንደዛ ስለሆነ እንጂ ይሄንን ለመናገርም አስበው አይመስለኝም። እንግዲህ እሱ እንትን ያለው ከተናደደ በኋላ ነው ይሄንን ነገር ያለው እንጂ ይሄንን ነገር ሆን ብሎ አስበው ምናምን ያደርግ አይመስለኝም። እና ተንኮለኛም አይደለም። ጆን ዳንኤልም ደግሞ ለሱ ያለን አመለካከትም እንደመጥፎ ባንወስደው ጥሩ ብዬ አስባለሁ። ምክንያቱም በግሌ እኔ እሱ ነገር ትንሽ ንዴት ነገር ይሄ እልዞት ነው። እሷ እንደዚህ ካለችው በኋላ በህግ ጠይቋለሁ ምናምን ካለችው በኋላ እንደውም አንቺ እንደዚህ አድርገሽኛል ከህይወቴ ከዚህ በኋላ እስከ መጨረሻ ውጪልኝ፣ ከዚህ በኋላ አንቺን አልፈለገም፣ እኔ የራሴ ህይወት አለኝ፣ የራሴ ህይወት መምራት ፈልጋለሁ
ነው ያላት። እንግዲህ የተናገረው ነገር ይሄ ነው እንጂ ስለሷ ምንም ለመበቀልም በጣም መጥፎ ነገሮች የተናገረ ነገር የለም። እንግዲህ የተደበቁ ምስጢሮችን በግልጽ በአደባባይ አወጣ። ሁሉም ሰው እንግዲህ ራሱን ማስመለስ ሲፈልግ የማያደርገው ጥረት የለም ማለት ነው። ሁሉም ያው ራሱን ለማስመለስ ሲል ይመስለኛል እሱ ይሄን ነገር የተናገረው በህግ ላለመጠየቅና ከህዝቡም ደግሞ ጥላቻ እንዳያድርበት ለዛ ይመስለኛል እንደዚህ አስበው መረጃ ያወጣው። እንግዲህ ጉዳዩ እጅግ በጣም እየተወሳሰበ ይገኛል። ይሁን እንጂ በቅርብ ጊዜ ደግሞ በሰሩት ቪዲዮ አሁን ተታርቀው ነገሩ በሽምግልና እንደሚፈታ ጃኒም ቪዲዮ ሰርታ ነበር። ለዚህም ነበር እንግዲህ የተነጫነጨችው እሷም የተነደደችው እሱ ስለምትጠላ ወይም ደግሞ እሱ እውነትም ብዙ ግፍ ስላደረሰባት ነው ብቻ አይመስለኝም። አድርሶባት ይሁን አይደል ነው ምናምን እሷ ብላለች። እንግዲህ ግን እሷ ደግሞ ራሷ ላይ ነው ያደረሰችው ምናምን ይላል። ግን እሷ እንደዚህ ያደረገችው እንግዲህ አካውንቷ ባን ስለተደረገባት ነው ብዬ አስባለሁ እንጂ ያን ያለ እሱም ልጁም መጥፎ ሆኖ አይመስለኝም። እና ብቻ ነገሩ እየተወሳሰበ ነው። አዶናይ ግን ከዚህ መውጣት አለበት። ምክንያቱም እሱ ይህንን ጨዋታ ውስጥ አልነበረም። መጀመሪያው እንዲሁ ከመንገድ መጥቶ ከካናዳ መጥቶ እዚህ ጥልቅ ብሎ ገባበትና መጀመሪያው ያልነበረበት ጨዋታ በመሀል ገብቶ በመሀል ይሄ ወጥቶበታል ማለት ነው። ስለዚህ የሱ አይደለም ይሄ ጨዋታው ኢየሱስ ስላልነበረ እሱ እንደ አዲስ ሌላ ፍቅረኛ እንደው ፍቅረኛ ነበረኝ ብሎ ሲያብራ ነበር እኮ። እኔ እንዴት ከጃኒ ጋር ያለ እንደሄዱ ራሱ አላወቅኩም። አምለሰትም ደግሞ ፖድካስቷ ላይ ጠይቃ ነበር። የቴዲ አፍሮ ባለቤት ነበረች አምለሰት ሙጬ። ፍቅረኛሞች ናችሁ ወይስ ይሄ ጥያቄ መልስ ማስተው አይ አሁን ወደዛ ይሄድ ነው እንጂ ፍቅረኛሞች አይደለንም ብሎ ሲናገርናለን። ዞሮ ግን በዚህ በተከሰተው ነገር ደግሞ ያው ውስጡ መጎዳቱን ሁላችንም የማንከደው እውነታ ነው። እንደውም ሲያለቅስ ነበር ላይቭ ላይ ገብቶ በእውነት ልቡ በጣም ተነክቶ ነበርና እኔ ራሱ በሱ ቦታ ሆኜ እጅግ በጣም ነው የተሰማኝና ብቻ አንዳንድ ጊዜ ሰዎችን ማመን በጣም ከባድ እንደሆነ የተረዳሁት ቤታችን ውስጥ በተለይ ደግሞ እዚህ ሴት በጣም ከባድ ነው። ሴት ማለት ሁሉም መልካም ሴቶችም አሉ፣ ፍቅር ታማኝ የሆኑ ብዙ ሴቶች አሉ አርአያ መሆን የሚችሉት። ነገር ግን ደግሞ አንዳንድ ጊዜ እንደዚህ እሱ እያወቀ ነው ከጅና ልጅ ጋር እንደነበረች እያወቀ እየሰማ በሚዲያ የተነገረ ነገር እያወቀ ግን በራሱ መንገድ ደግሞ እሷ ማንበርከክ ፈልጎ ምናምን አይ ቲንክ በቃ ከሱ ጋር ስትስቅ ምናምን ምንም አመናት መሰለኝ። ብቻ አንዳንድ ሴቶች አሉ ደስ የማይል ነገር ያላቸው። ጃኒ ዞሮ ትክክል አደረገች ያላሰበም እኔ አንዳንድ ጊዜ ምናልባት ያለፈችባቸው መንገዶችም መጎዳት ስላልፈለገች ለዛ ይመስለኛል ሁሉንም ወንድ የምትወደው ሁሉንም ወንድ የምታፈቅረው ሁሉም መንገድ በፍቅር መያዝ የምትፈልገው አይ ቲንክ ያለፈችባቸው መንገዶች መጥፎ ስለነበሩ ከዛ ለመሸሽ ከዛ ስሜት ለመውጣት ይመስለኛል እሷን እንደዛ አስባም ይሄ ፍቅር ውስጥ የምትገባ ቶሎ ወንድ እየቀየረች በጣም ከባድ ነገር ነው። ብቻ እኔ ኤክስ ያላትን ሴት ማፍቀር ለእኔ ትልቅ ከባድ ነው ብዬ አስባለሁ። ምክንያቱም ስሜቱ ወደዛ ይኖራል ማለትም ወደዛ ማሰባ የማይቀር ነገር ነው። አብሮ ያሳለፉት ነገር አለ፣ አብሮ ያደረጉት ብዙ ነገር ስላለ እንግዲህ ከዚህ በፊት አብራው የሆነ ነገር ያሳለፈችው ሴት እንደገና እንደ አዲስ እኛ ስናፈቅራት እንደ አዲስ ፍቅረኛችን ምናምን ስንል እሷ ደግሞ ወደ ኋላ ማሰባ የማይቀር ነገር ነው። አንዳንዶቹ አሉ የማስቡ ሙሉ በሙሉ ተቀይሮ አዲስ ባላቸውን የሚያገቡና እሱን የሚወዱ፣ አንዳንድ ሴቶች ደግሞ እንግዲህ ቀለባቸው ወደ ኋላ ወደዛው የሚያስብ አለ። በጣም ከባድ ነገር እየተወሳሰበ ነው። ብቻ ሀሳቡ በጣም ሰፊ ስለሆነ እንደውም ድምጼን ሲቀርጽ ቦታው የማይመች ነው። ነገር ግን ይሄን መረጃ ማድረስ አለብኝ ብዬ ስላሰብኩኝ ለዚህ ዩቲዩብ ቻናል አዲስ ሰብስክራይብ በማድረግ ቤተሰቦቻችሁ እንዳረሱ ወዳችኋለሁ። ሰላም ሁኑልኝ። ፍቅር ሲያሰኘኝ ትዝ ሲለኝ ስሜቱ ቆይ ለምን አስፈለገ ማስመሰል መዋሸቱ ሰው ድሮሽ እንደሌለው ለይምሰል መታየቱ ማስረዳት መንገድ ስቺ ሁሉንም በሰዓቱ ፍቅር ሲያሰኘኝ ትዝ ሲለኝ ስሜቱ ቆይ ለምን አስፈለገ ማስመሰል መዋሸቱ ለምን አስፈለገ አሁን